ሰላም እንዴት ናችሁ? ውድ አብረንደግ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። እንግዲህ ዛሬ በብዙዎቻችሁ ጥያቄ መሰረት የሰብኔቲንግ ጥያቄዎችን ከኤ እስከ ዚ በሉት ከአስከ ሙሉ የሰብኔቲንግ ፕሮጀክቶችን የምንሰራ ይሆናል። ብዙዎቻችሁ እንግዲህ ከዚህ በፊት ለሲኦሲም ለኤክስ ኤግዛምም ፎር ኤቭሪ ለስራ ሁሉ አይቲ ሪሌትድ ጆቦች በተለይ ኔትወርኪንግ ላይ የማይቀሩ ጥያቄዎችን በሰብኔቲንግ ዙሪያ ከዚህ በፊት እየቆራረጥኩ ሰራላችሁ ነበር። ግን አሁን በብዙዎቻችሁ ጥያቄ መሰረት ሙሉ የሰብኔቲንግ ኮርሱን ከነ ፕሮጀክቱ ልሰራላችሁ በጠይቃችሁ መሰረት ዛሬ እንጀምራለን። እንግዲህ ከዛሬ ጀምረን ከቢጊነርስ ከአድቫንስድ ስለ ሰብኔቲንግ በደንብ አድርገን የምንሰራላችሁ ይሆናል። እንግዲህ እዚህ ጋር በፒዲኤፍ ያዘጋጀውላችሁ ፕሮጀክት አለ። ይሄን ፕሮጀክት 10 ፕሮጀክት ነው። 10ሩንም ፕሮጀክት እንግዲህ አንድ ባንድ እየሰራን ዲስከስ እያደረግን የምንሄድ ይሆናል ማለት ነው። ዛሬ ዘ ፈርስት ቪዲዮ እንደመሆኑ ዛሬ ትንሽ ስለ ክላስ ኦፍ አይፒ አድሬስ እና ይሄን የመጀመሪያውን ፕሮጀክት የምንሰራ ይሆናል ማለት ነው በዛሬው ቪዲዮ። እስከ መጨረሻው ድረስ አብራችሁን ቆዩ። በእርግጠኝነት ታተርፉበታላችሁ። በትዕግስት ተከታተሉ። በተለይ ደግሞ የኮምፒውተር ሳይንስ እና ኔትወርኪንግ ሪሌትድ የሆኑ ኮርሶችን የምትማሩ እንዲሁም ደግሞ በኮምፒውተር ሳይንስ ሪሌትድ በኔትወርኪንግ ስፔሻሊ ስራ የምትፈልጉ ሰዎች ካላችሁ ይሄ ቪዲዮ በጣም ይጠቅማችኋል፣ እንድትከታተሉ ተጋብዛችኋለሁ። ሌሎች ሼር ማድረግ እንዳትረሱ። ሌትስ ጎ ቱ ወደ ዛሬው ቪዲዮ እናምራ። ወደ ዛሬው ቪዲዮአችን ስንሄድ እንግዲህ መጀመሪያ ላይ እንዳልኳችሁ እንግዲህ የመጀመሪያው ዳይ ዋን ፎር ቢግነር ሌቭል ኤ ሌቭል ነው የምናየው። ወደዛ ከመሄዳችን ወደ ፕሮጀክቱ ከመሄዳችን በፊት እንግዲህ መጀመሪያ ሪቫይዝ ላስደርጋችሁ። መቼም ብዙዎቻችሁ ስለ አይፒ አድሬስ ከዚህ በፊት የተወሰነ አይዲያውም ሊኖራችሁ ይችላል። ከሌላችሁም እንግዲህ አይዲያውን ለማሳወቅ ያክል 5 አይፒ ሬንጆች አሉ ወይ ደግሞ ክላስ ኦፍ አይፒ አሉ። ከኤ እስከ ኢ ማለት ነው። ክላስ ኤ፣ ክላስ ቢ፣ ክላስ ሲ፣ ክላስ ዲ እና ክላስ ኢ የሚባሉ ክላስ ኦፍ አይፒ አድሬስ አሉ ማለት ነው። ራይት እያንዳንዳቸው እንግዲህ ሬንጅ አላቸው። ክላስ ኤ የሚባለው እንግዲህ ከ1 እስከ 126 ነው። የኔትወርክ ፕሪፊክሱ ደግሞ 8 ነው። ይሄ ማለት ደግሞ 8 ቢት አለው ማለት ነው። ሰብኔት ማስኩ ላይ የመጀመሪያዎቹ 11 የምናደርጋቸው ወይም ደግሞ አሁን ይሄ አይፒ አድሬስ ወደ እንትን ሲቀየር 255.0.0 ይሆናል ማለት ነው። እነዚህ በሙሉ 00 ስለሚሆኑ ማለት ነው። ኔትወርክ ፕሪፊክሳቸው ይሄን ይመስላል። 8 ቢት ወይም ደግሞ /8 ኔትወርክ ፕሪፊክስ አለው ማለት ነው። ክላስ ኤ አይፒ አድሬስ ሬንጁም ከ1 እስከ 126 ይሆናል ማለት ነው። ላይክ እንግዲህ ክላስ ቢ ደግሞ ከ128 እስከ 191 ነው። ኔትወርክ ፕሪፊክሱ ደግሞ 16 ነው ማለት ነው። 16 ፕሪፊክስ አለው። እንዲሁም ደግሞ በባይናሪ ሲገለጽ እነዚህ 16 ቢቶች ዋኖች የኔትወርክ ፖርሽን የምንላቸው ማለት ነው። ራይት እነዚህ የኔትወርክ ፖርሽን ናቸው። ከዚህ በኋላ ያሉት ደግሞ ሆስት ፖርሽን የምንላቸው ናቸው ማለት ነው። ግሬት እዚህ ጋር 127 የለችም እንደምታዩት 127 አይፒ አድሬስ ላይ ወይም ደግሞ ኔትወርኪንግ ላይ አትሰጥም። ቢኮዝ ኮምፒውተር ላይ ሉፕ ባክ አድሬስ ይባላል። ለሉፕ ባክ ስለሆነች እዚህ ጋር አትሰጥም። ማንኛውም እንትን ላይ ሪል ወርልድ ላይ አይፒ አድሬስ 127 አይሰጥም። ለዛ ነው እዚህ ጋር ያልተገለጸው ማለት ነው። ግሬት ክላስ ሲን ስንመለከት እንግዲህ ክላስ ሲ ደግሞ ከ192 እስከ 223 ክላስ ሲ ነው። ኔትወርክ ፕሪፊክሱ ደግሞ 24 ነው /24 ነው። እዚህ ጋር እንደምታዩት ደግሞ 3 ኦክቴቶቹ ኔትወርክ ናቸው ማለት ነው። የመጨረሻዋ ብቻ ሆስት ቢት ወይም ደግሞ 8ቷን ለሆስት ብቻ ትሆናለች ማለት ነው። ግሬት ክላስ ዲን ስንመለከት ከ224 እስከ 239 ነው። ኔትወርክ ፕሪፊክሱ ኖት አፕሊኬብል ነው /32 መቼም ብለን አንጽፈውም። እንዲሁም ደግሞ ሪዘርቭድ ፎር መልቲካስት ነው። ኢም እንደዛው ከ240 እስከ 255 ነው። ኖት አፕሊኬብል አይሰጠውም። ሪዘርቭድ ፎር ፊውቸር ዩዝ ነው ክላስ ኢ አይፒ አድሬስ ማለት ነው። ግሬት እንግዲህ እንደ ኢንትሮዳክሽን ነው ይሄን እንትን ያልኳችሁ። ሰፋ ያለ እንትን የራሱን የቻለ ክላስ ኦፍ አይፒ አድሬስ እና ታይፕስ ኦፍ አድሬሲንግ ብዬ አንድ የሰራሁት ቪዲዮ አለ። እሱም ዲስክሪፕሽን ላይ ታገኙታላችሁ። እሱም ብታዩት እዚህ ላይ በደንብ ግልጽ ይሆንላችኋል ብዬ አስባለሁ። ከዚህ በፊት የተሰራ ቪዲዮ ስለሆነ ማለት ነው። ግሬት እንግዲህ ይሄን ካል ኦልዌይስ የፈርስት ዴሲማል ነምበር ኢን ኤኒ አይፒ አድሬስ አይደንቲፋይስ the class of the IP address። አሁን እንግዲህ ክላሱን እንዴት ልናቅ እንችላለን? አንድ IP address ክላስ A ነው B ነው C መሆኑን በምን እናቃለን ብላችሁ ልጠይቁ ትችላላችሁ ማለት ነው። right so always the first decimal number የመጀመሪያው ዴሲማል ነምበር
ክላስ ኦፍ አይፒ አድሬስ ነው የሚያሳየን ማለት ነው። ኤኒ አይፒ አድሬስ ማለት ነው ለሚሾው አሁን እዚህ ጋር የምታዩት አይፒ አድሬስ ነው 192.ኤኒ ቁጥር .any.x ማለት እንፈልጋችሁን ቁጥር ብትሰጡ መጀመሪያው 92 እስከሆነ ድረስ መጀመሪያው 92 ከሆነ የዚህን ክላስ የምታዩት በዚህ በመጀመሪያው ኦክቴት ነው ራይት በመጀመሪያው ኦክቴት አሁን 192 የትኛው ኦክቴት ውስጥ ነው ያለችው እዚህ ጋር እንደምታዩት 192 እዚህ ጋር ነው ያለችው ሲ ላይ ነው ያለችው ማለት ነው ራይት ሶ ይሄ አይፒ አድሬስ ክላሱ ምንድነው ማለት ነው ክላስ ሲ ነው ማለት ነው ግሬት ይሄ ሁለተኛውን ይሄን ስትመለከቱ 10.x.x.x ይሄ ደግሞ 10 ነው የመጀመሪያው ሶ ክላሱን የምናየው በመጀመሪያው ኦክቴት ስለሆነ 10 የትኛው ሬንጅ ውስጥ ነው የምትገኘው ሶ 10 አሁን ከ1 እስከ 126 ባሉት ስለምትገኝ ክላስ ኤ ነች ማለት ነው ክላስ ኤ እንላለን ማለት ነው 10.x.x.x በ10 ከጀመረ ሌሎች ኦክቴት የፈለገው ቁጥር ቢሆኑ መቼም ከ255 አይበልጡም ግን ኤኒ ነምበር ቢሆኑ እስከ 255 ክላስ ኤ ናቸው ማለት ነው ግሬት እዚህ ጋር ደግሞ 172 አለ 172ንም እዚሁ ከሬንጅ ውስጥ ብትመለከቱ ከቢ ላይ ነው የምናገኘው ቢ ላይ አሁን 128 እስከ 191 ነው ሶ 172 ደግሞ በዚህ ሬንጅ ውስጥ ስለሚገኝልን 172.x.x.x ምን ክላስ ነው ማለት ነው ክላስ ቢ ይሆናል ማለት ነው ግሬት so as an introduction class of IP address ይመስላል so ወደ መጀመሪያው ፕሮጀክታችን እንግዲህ እንሄዳለን ማለት ነው ሰብኔቲንግ ወይም ደግሞ ኢንትሮዳክሽን ፓርት ነው ሙሉ የሰብኔቲንግ ፕሮጀክት ልንለው አንችልም በዲፎልት ስለምንሰራ so ወደ መጀመሪያው ጥያቄ ወይም ደግሞ ወደ ፕሮጀክት 1 ልውሰዳችሁ great project 1 class C basics ነው identify ኔትወርኩን broadcaster host range አይደንቲፋይ ማድረግ ነው ሶ ቢጊነር ሌቭል ነው ይሄን ለብዙዎቻችሁ ይከብዳል በያላስም ኔትወርኪንግ ኮርስ ስለወሰዳችሁ ነገር ግን ቀጣይ ለምንወስዳቸው ፕሮጀክቶች ወይም ደግሞ ለምናያቸው ፕሮጀክቶች በጣም ወሳኝ ስለሆኑ ነው ቤዚክም ስለሆኑ ማየት ግድ ይለናል ራሳችን እየፈተሽን እንሄዳለን ቢጊነር ከሆናችሁም ኢትስ ኦኬ ይሄን ካያችሁት የቀጣዩ አይከብዳችሁ ማለት ነው ግሬት ሶ አሁን የተሰጠን አይፒ አድሬስ 192.168.10.57 ነው የተሰጠን አይፒ አድሬስ ሶ አሁን መጀመሪያ ላይ ባየነው መሰረት መጀመሪያ ክላሱን ላይ ያለ አሁን 192 እንደምታዩት ክላስ ሲ ላይ ነው ያረፈው ማለት ነው ክላስ ሲ ላይ ነው ሶ ሰብኔት ማስካችን የሚሆነው ሶስቱም ኦክቴት 255 ይሆናል ወይም ደግሞ ሁሉም እነዚህ 1111 ይሆኑና 81 ይሆኑና ይሄኛው 80 ይሆናል ማለት ነው ይሄኛው ማለት ነው ግሬት ሶ ክላስ ሲ ዲፎልት ነው ማለት ነው ምንም ቦሮዊንግ ቢትም የለም ኔትወርክ እንትናችንም ማነው ፕሪፊክሳችንም /24 ስለሆነ ክላስ ፉል ክላስ ሲ ነው ማለት ነው ግሬት የመጀመሪያው ጥያቄያችን እንግዲህ የሚሆነው አይደንቲፋይ ኔትወርክ አድሬስ ብዙ ጊዜ የማይቀሩ ጥያቄዎች ኔትወርክ አድሬስ ብሮድካስት አድሬስ ፈርስት ዩዜብል ላስት ዩዜብል እና ሰብኔት ማስክ ብዙ ጊዜ በጣም ይጠይቃሉና እነዚህ የማይቀሩ ጥያቄዎች ናቸው ሶ ሰብኔት ማስክ እዚህ አሁን ከኤስከ ዲ ካሉት ከጥያቄ አላስገባሁትም ቢኮዝ ክላስ ሲ ስለሆነ ክላስ ፉል ስለሆነ ወይም ደግሞ /24 ስለሆነ የታወቀ ነው 255.255.255 ስለሆነ ማለት ነው ግሬት ሶ አሁን እንግዲህ የመጀመሪያው ጥያቄ ስንመለከት የመጀመሪያው ጥያቄ አይደንቲፋይ ኔትወርክ አድሬስ ነው ኔትወርክ አድሬስ ወይም ደግሞ ኔትወርክ አይዲ ተብሎ ነው የሚጠየቀው ኔትወርክ አይዲውን እንዴት አይደንቲፋይ እናደርጋለን አሁን እዚህ ጋር ቦሮዊንግ ቢት ምንም ስለሌለ ኔትወርክ አድሬሳችን አሁን የሚሆነው እዚህ ላይ ነው የምንጽፈው ቢኮዝ ክላስ ሲ ስለሆነ ታርጌት ኦክቴታችን ማለት ነው እዚህ ጋር ነው የሚሆነው ታርጌት ኦክቴታችን ሶ ሌሎቹ እስከዚህ ያሉት እስከ 10 ያሉት አይቀየሩም ሶስቱም ኦክቴት ምክንያቱም እስከዚህ ፉል ስለሆኑ ማለት ነው ኔትወርኮቻችን ስለሆኑ ሶ ኔትወርክ አድሬስ ወይም ደግሞ ኔትወርክ አይዲያችን የምናውቀው በምን እንደው ታውቃላችሁ እንትን አልተሰጠንም ቦሮዊንግ ቢት ምንም ስለሌለን አሁን የዚህ አይፒ አድሬስ ሬንጅ 10.0 እስከ 254 ነው የምንጽፈው ማለት ነው right ሶ እስከ 254 ያሉት በሙሉ ክላስ ፉል ስለሆኑ መስጠት እንችላለን ምንም ሰብኔቲንግ ስለማይሰራላቸው ቢጊነርስ ሌቭል ላይ ስለሆነ ምንም እንትን ስለማይሰራ ሶ አይዲያችን የሚሆነው 10.0 ነው ማለት ነው 192.168.10.0
ምን ይሆናል የመጀመሪያችን ኔትወርክ አይዲያችን ይሆናል አሁን እንግዲህ ኔትወርክ አድሬስ እና ብሮድካስት አድሬስ አይሰጡም ብለናል -2 ስለምናደርግ ወደፊት እናያቸዋለን ሶ አይዲያችን የሚሆነው 192.168.10.0 ኔትወርክ አድሬስ ወይም ደግሞ ኔትወርክ አይዲያችን ይሆናል ማለት ነው ግሬት ብሮድካስት አድሬስ የሚሆነን ደግሞ ልክ 254 የመጨረሻው ዩዜብል ስለሆነች 255 ይሆናል ማለት ነው 192.168.10.255 ብሮድካስት አድሬሳችን ይሆናል ማለት ነው ግሬት ሲ ላይ ስንሄድ አይደንቲፋይ ፈርስት ዩዜብል ሆስት ኤንድ ላስት ዩዜብል ሆስት ነው መጀመሪያ ላይ እንዳልኳችሁ እንግዲህ ፈርስት ዩዜብል እና ላስት ዩዜብል ይጠይቃሉ አሁን ከኔትወርክ አሁን ፈርስት ዩዜብልን ለማወቅ ኔትወርክ አይዲ +1 ነው ሁሌ ፈርስት ዩዜብሉ ከኔትወርክ አይዲ ወይም ደግሞ ከኔትወርክ አድሬሱ +1 ነው ሁሌም ማለት ነው አይዲ ያለ ዘን ፈርስት ዩዜብል አለ አይዲ ምላችሁ ያው አድሬስ ነው ሁሌ ሶ አይዲያችን 10.0 ስለሆነ እንትራችን ፈርስት ዩዜብላችን ደግሞ 10.1 ይሆናል ማለት ነው always +1 ስለሆነ ማለት ነው ፈርስት ዩዜብሉ ሁሌም ከኔትወርክ አድሬሳችን ቀጥሎ የሚገኝልን ስለሆነ ማለት ነው ሶ ፈርስት ዩዜብል አድሬሳችን 192.168.10.1 ይሆናል ማለት ነው ግሬት ላስት ዩዜብል ደግሞ always ከብሮድካስት -1 ነው always የመጨረሻው ስለሆነ ከብሮድካስት ባንድ ነው የሚያንሰው always ከብሮድካስት -1 ይሆናል ማለት ነው ሶ ከብሮድካስት -1 ስናደርግ 255 -1 254 ይሆናል ማለት ነው ላስት ዩዜብላችን 255 ማን ነው ላስት ዩዜብላችን 254 ይሆናል ከብሮድካስቱ ባንድ ስናሳንሰው ማለት ነው ግሬት ሶ ለፈርስት ዩዜብል ላስት ዩዜብል ለዚህ መስራል የመጨረሻው how many usable hosts are in this subnet ነው ሁሌም የሚጠየቁ ጥያቄ አንዱ ጥያቄ ይሄ ነው how many usable hosts are in this subnet አሁን usable ሆስቶቹን ፈርስት ዩዜብል እና ላስት ዩዜብል ሰርተናል አይደል እዚህ ጋር ፈርስት እና ላስት ብቻ ነው ይሰራል ነገር ግን በፈርስት እና በላስት መካከል how many usable አድሬሶች አሉ ነው ለኮምፒውተር የሚሰጡ ሪል የሆኑ አይፒ አድሬሶች how much ማለት ነው indirectly ማለት ነው ሆስትስ ማለት ያው ለሆስት አይፒ እንሰጥ የለ ለዲቫይሶቻችን አይፒ እንሰጣለን አይደል ሶ በእነዚህ መካከል ያሉ አይፒ አድሬሶችን ብዛት ነው ይጠየቅን ያለነው how many usable hosts ማለት በእነዚህ በላስት እና በፈርስት መካከል ሁለቱንም ጨምሮ ላስትንም ፈርስትንም ዩዜብል ስለሆኑ እነሱ ማለት ነው ጨምሮ በመሃል ያሉ how many IP አድሬሶች ማለት ነው ዩዜብል hosts ማለት ራይት ሶ እነዚህን ለማወቅ ምንድነው የምናደርገው አሁን እዚሁ የመጨረሻው እንትን ላይ ዜሮ ያለበት ላይ ነው እንግዲህ ታርጌታችን ሶ 8 ዜሮዎች አሉ 8 ዜሮዎች ስላሉ to the power of 8 total hosts ወይም ደግሞ ቶታል አይፒዎችን የምናቀው to the power of 8 256 ይመጣል ማለት ነው right 256 ሲመጣ አሁን ከ256 ላይ ሁለት እንቀንሳለን to the power of n -2 ነው by the way usable hostን ለማወቅ to the power of n -2 ነው ፎርሙላው where n is the number of host bits the number of host bits አሁን the number of host bitsታችን ደግሞ 8 ነው so 8 አደረግን 256 ይመጣል -2 254 ይሆናል ማለት ነው ስለዚህ በመካከል አሁን በላስት እና በፈርስት ዩዜብል ሆስቶች መካከል ራሳቸውን ጨምሮ ማለት ነው 254 ዩዜብል ሆስቶች አሉ ማለት ነው አሁን 10.0 እና 10.255 ኔትወርክ አድሬስ እና ብሮድካስት አድሬስ ስለሆኑ እዚህ ጋር የተቀነሱት እነሱ ናቸው ስለዚህ እነሱን ቀንሰን 254 ዩዜብል የሆነ ኔትወርክ አለን ማለት ነው ወይም ደግሞ ለ254 ኮምፒውተሮች ወይም ፕሪንተሮች ሊሆኑ ይችላል ስካነሮች ሊሆኑ ይችላል የኔትወርክ ዲቫይሶች 254 አይፒዎችን አዘጋጅተን ለነሱ መስጠት እንችላለን ዩዜብል ሆስት ስለሆኑ ማለት ነው ስለዚህ ለ254 ክላይንቶች አይፒ አድሬስ ይችላልናል ማለት ነው ይሄ ኔትወርክ ለ254 ኮምፒውተሮች without VLAN without subnetting ምንም ነገር ሳንሰጥ ራሱ DHCP ለ254 ዲቫይሶች ይሰጥልና ማለት ነው ሳይሞላ ግሬት ሶ ይሄን ይመስላል የዛሬው ፕሮጀክታችን ወይ ደግሞ ፕሮጀክት 1 as an introduction for beginner level ይሄን ይመስላል በቀጣይ እንግዲህ
በፕሮጀክት 2 በፕሮጀክት 3 ሰፋ ያደረግን ነው የምንሄድ ይሆናል። ይሄን በደንብ ደጋግማችሁ ይዩት። ያልገባችሁ ጥያቄ ካለ በኮሜንት ጻፉልኝ። በቀጣዩ ቪዲዮ ላይ የማካትትላችሁ ይሆናል። ሆምወርክ ነገር እሰጣችኋለሁ። አሁንም ቀጣዩን ቪዲዮ ከመጀመራችን በፊት የምንሰራቸው ጥያቄዎች ማለት ነው ከናንተ ኮሜንት ጋር ጨምሬ የምሰራላችሁ ጥያቄዎች እነዚህን ጥያቄዎች እንድትሰሩ ፈልጋለሁ። እንግዲህ ከዛሬው ቪዲዮ ግልጽ ያልሆነላችሁ ወይም ደግሞ ቀጣይ ከምሰራው ቪዲዮ ጋር እንድሰራላችሁ የምትፈልጉት ጥያቄ ካለ ኮሜንት ላይ ጻፉልኝ። ሶችን ሆምወርክ ሰዷት 192.168.10.57 ራሱ ነው አይፒ አድሬሱ። ዘን የመጀመሪያው ጥያቄ change the last decimal octet የመጨረሻው 57ን ወደ ባይናሪ ቀይሩልኝ። ሁለተኛው identify /27 ኔትወርክ ፕሪፊክሱ 27 የሆነ ኔትወርክ ሰብኔት ማስኩ ስንት ይሆናል በባይናሪም አስቀምጡልኝ የሚል ጥያቄ አለ። ስለዚህ እነዚህን ሁለቱን ጥያቄዎች ራሳችሁን ቴስት አድርጋችሁ በቀጣዩ ቪዲዮ እንገናኛለን። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንደነገርኳችሁ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባር ደግሞ ቤተሰቦች የሆናችሁ ሌሎች ሼር አድርጉላቸው። ቴንክ ዩ ፎር ዋቺንግ። ወዳችኋለሁ። ቻው ቻው ቤተሰብ።